ከተመቸ በቃ ሁለት ሰዎች እኔ ኔቨር ያንን ቪዲዮ ላይ ያለን ግለሰብና አንድ ደግሞ አለ አንቺ ራሱ ከዚህ በፊት ልታስታርቂኝ ኢንስታግራም ላይ አናገርሽኝ ኔቨር ከዛ ሰው ጋር በህይወት ያልታረቅ። ምክንያቱም አንድ የወጋኝ ሰው ስላልተሳካለት ነው ድጋሚ ሊወጋኝ በደንብ አሹሎ ስለቱን የሚመጣው ገባሽ? ኦልሬዲ ያንን ሰው አንዴ ማንነቱን አውቀዋለሁ። በራስሽ መሳሪያ ሊወጋሽ የሚሞክር ሰው ተጠቅቶሽ ጓደኛ መስሎ የራስሽን መሳሪያ ወስዶ በራስሽ መሳሪያ አንቺን ለመውጋት የሚጥር ሰው ከዛ ስላልተሳካለት ነው ድጋሚ እድል ፈልጎ ወደ እኔ ህይወት የሚመጣው። እኔ ደግሞ ኔቨር ከሌላ ጉዳይ በምንም ጉዳይ ከአንድ ሰው ጋር ብጣላ እታረቃለሁ። በጣም ብዙ ሰዎች ቲክቶክ ላይ ተጋጭቻቸው ቅርታ ተጠያይቀን እኔ የሚከታ ጠይቄ እነሱ የሚከታ ጠይቆ ሰላም አውርጃ አብሬያቸው የቀጠልኳቸው ብዙ ሰዎች አሉ። እነዛ ሁለት ሰዎች ግን እናቴ እንትን ብትለኝ የማልመለሳቸው ሰዎች ናቸው። ኔቨር ፈርስት ጊፍት ኢዝ ደብል ጋይስ። ኖ የሆነ ሰው አብስታታሻለች ኢንስታግራም ላይ የሆነ ነገር አላወራንም። ያን ሰው እኔ ራሱ ማለት ነው ነው ምን ብዬ ነው አንቺ ራሱ ያልኩሽ እስክል ደረጃ ደርሻል እኮ የዛኔ አንቺ አላወቅሽም ነበር። አማሪ የሰው ልጅ ስትኖሪ ነው በህይወት የምትማሪ። እድሜ ትምህርት ቤት አይደል? ጊዜ ትምህርት ቤት አይደል? ትምህርት ቤት ነው። ስንኖር ነው የምናውቃቸው ሰዎችን እያንዳንዳቸውን። ስፔሻሊ ደግሞ በራሳችን ልክ እዛ ሰው ላይ ያደረሱትን ጥቃተኛ ላይ ሲያደርሱ ነው የሚገባን ማንነታቸው። ሁሉም በራሱ ሲደርስ እኮ ነው የሚገባው። ዜድ ኧረ በኢየሱስ ክርስቶስም አይነሽን ይው ዜድ የሆነ ነገር እያሰበች ነው። ተጠናግረሻል እባክሽ ወደዚህ ድርጊቱን እንጂ ሰውነቱን መጥላት የለብሽም። ይቅርታ እኔ ጠላሁት መብቴ ነው። በልቤ ማንም አያዝበትም። እኔ ሁለት ሰዎችን እዚህ ቲክቶክ ላይ አጥብቄ እጠላለሁ። በጣም ብዙ ሰዎች ረግጠውኝ ፊት ለፊት ሲያገኙኝ ይቅርታ ጠይቀውኝ ወንድም ሴትም ተታርቂያቸው አብሬያቸው በሰላም እየቀጠልኩ ያሉ ሰዎች አሉ። እነዛ ሰዎች ግን ኔቨር ኤቨር በቃ የምትሉት ነገር እኮ አለ በህይወታችሁ ገባችሁ? የማይቀየር ሰው የተቀየረ መስሎ እስስቱ መስሎ ቀርቦ ድጋሚ ሊያርዳችሁ የሚሞክር ሰው እድል አንዴ ነው። ያንን ተጠቀሙበት። እኔ ራሱ እዛ ደረጃ ነው የደረስኩት። አብዬ ኧረ 9 አባስቶ እድል አንዴ ነው የምለው። 9 ሰው አንዳንድ ሰው እድል አንዴ ነው። በተለይ ይኸውልሽ ቤታ መስተዳደር መጣላት ነው ኦኬ። ግን እንደዚህ መርዛማ ነገሮች መቼም ነው የማይተውት። 9 ሰው ጋይስ እውነት ለሻላ አብዬ 9 ሰው ዶ መተያንችን ፎቶ ያደረገች ናት። ከሌና ከሌና ስታኪስ ትለኝ አያገባኝም። በሁለት ሰዎች መሀል አልገባም። ምንድነው ከራሳቸው መጀመሪያ ይታረቁ። እዚህ ቲክቶክ ላይ ሰው ከሚታረቅ መጀመሪያ ከራሳችን ህይወት እንታረቅ። ቤታችን ስንት ችግር አለ። አሁን እዚህ ቲክቶክ ላይ ታረቀን አልታረቀን ሲወል እኮ ነው ቲክቶክ ምን ታርቀሽ ምን ዘጊ ለምትረሻቸው ሰዎች ደግሞ ልክ ላይ ዘጊ ለምትረሻቸው ልክ አይደለም። አቡ በቃ አንድ ሰው ከመታረቅ በላይ ተከባብሮ ዝም ተባብሎ ሰላም ዝም ተባብሎ በቃ መቀጠል ይቻላል። ግዴታ የሰው ልጅ መታረቅ የለበትም። ሳትታረቁ ራሱ ዝም ተባብላችሁ መቀጠል ይቻላል። ህይወት ይቀጥላል። በቃ ግዴታ የሰው ልጅ መታረቅ ማርያም እሺ ኪንግ ምን መሰለሽ ቤታ፣ እንደውም ብስልነት እኮ ነው፣ ትልቅነት እኮ ነው፣ መብሰል ማቹርድ መሆን እኮ ነው። ይሄ መታረቅ የሚባለው ነገር ሳይኖር ቀርቶ ግን ሁሉም ጥጉን ይዘው ሁሉም ተከባብሮ በየራሱ ማንንም ስም ሳያነሳ መኖር ማቹርድ ይባላል። ገባሽ? እኔ እንደዛ አሁን ላይ የደረስኩት አቡ ከማንም ጋር መታረቅ አልፈልግም። የምፈልገው እነዛ ሰዎች ባሉበት ይመቻቸው፣ እኔም ባለሁበት ይመቸኝ። አሁን ሰላም ላይ ነኝ። ማርያም ተመችቶኛል። ባሉበት ይመቻቸው። በቃ ክፉአቸውን አልመኝም፣ ደጋቸውንም አልመኝ። እዛው ይቀመጡልኝ። ሰላሜን ነው የምፈልገው። ይሄ የሁላችሁ ይሄ መከባበር ይባላል። በቃ ትከባበራለህ። ማንም የማንንም ስም አያነሳም። ደስ አይልም። ገንዘብ ትክክል፣ ጥሩ። ይሄ ብስለት ነው ማሪ፣ እድገት ይባላል። አሁን ትልቅ እድገት ላይ ነሽ አንቺ። እድገት ነው ጥግን ይዞ መኖር፣ ራስን ችሎ መኖር፣ ከማንም ጋር ሳይነካኩ። ግዴታ አይደለም መታረቅ፣ ተከባብሮ ከሁሉም ጋር ማንንም ስም በክፉ ሳያነሳ መኖር ይቻላል። እሱ እኮ ነው የምለው። እነዚህ ግዴታ ታረቂ ነው የሚሉሽ ቢሆን እኮ እነሱ አለመስማት ነው። እነሱ ምን እንትን ፈልገው እኮ ነው፣ ግርግር፣ ውካታ፣ ጭቅጭቅ ፈልገው። ለምን ቤተሰብ አይሆኑም? በሩቁ ነው እንዴ? እኔ በሰላም ያልደራደር። እንደገና ለዚህ ቻቻ ህይወት አስመስዬ መኖር አልፈልግም። አንድ ሰው ጥሩ አለመሆኑን ካወቅኩኝ ጥሩ እንዳልሆነ እያወቅሁ ለምን አብሬ ይሆናለሁ? ፎርዋት ማንሽ ጉድ ደቀነብኝ። ለምን ሲባል ምን እንዳይቀርብኝ ሁሉም ላይፉን ከፍቶ ይለምናል፣ እድሉን ይሞክራሉ እንደ ማንኛውም ሰው። ምን እንዳይቀርብኝ ብዬ ነው ማንንም ለማመጣው አስመሳይ ሰዎችም እንደማመጡ። ለምን እውነቷን እኮ ነው ማርያምን። ሰላምን የመሰለ ነገር ነው።